ሚዲያዎች ከምስራቅ አፍሪካ ክስተቶች አበይት አድርገው ከመረጧቸው ጉዳዮች መርጠናል። ባና ከምስራቅ አፍሪካ ዝግጅቱ በዚህ ሳምንት ከተከናወኑ ጉዳዮች መርጠን ዘለግ ባለ ዘገባ እንዳስሳለን። የጠቅላይ ሚኒስትር አብይ አህመድ ጓዳው በአኩራፊ ፖለቲከኞች ማረፊያ ማድረጉን ቀጥሏል። እነዚህ ከድርጅታቸው አኩርፎ የወጡ መንግስትን የሚቃወሙ ማፍረስ ለሚፈልጉ በማደራጀት የጀርባ አጥንት ይሆናቸዋል። ታዲያ ይህ የሚሆነው ጥቅማቸው እስኪያበቃ ነው። ለሁለት የመከፈል አደጋ ተጋርጦባታል ስለተባለችው ስለ ሱዳን ከምስራቅ አፍሪካ ዘገባዎቻችን አንዱ ነው። በዛሬው ባና ከምስራቅ አፍሪካ ዝግጅታችን እነዚህ ጉዳዮች የምንዳስስ ይሆናል። አብራችሁን ስለምትሆኑ እናመሰግናለን። በዚሁ አጋጣሚም እንኳን ለፋሲካ በዓል አደረሳችሁ ሲል የዝግጅት ክፍላችን ይመኛል። የብልጽግና መንግስት በማለት ራሱን የሚጠራው አገዛዝ የለውጥ የእድገትና ሰላም ፈላጊ መንግስት ነኝ ይላል። በውስጥ ሀገር ግጭት ሲነሳ ተደራዳሪ፣ በጎረቤት ሀገራት ጦርነት ሲታወጅ አሸማጋይ ልሁን በማለትም ያለው ተነሳሽነት ለማሳየት ላይታች ይላል። በመጀመሪያዎቹ የስልጣን ዘመናት ይህ ጥረቱ ተቀባይነት አስገኝቶለት ብዙዎችን አሰልፎ የውጭ ዲፕሎማቶችን አስጨብጭቧል። በወቅቱ ከኢህአዴግ መንግስት ጋር የተኳረፉ ወደ ሀገር ውስጥ መግባት የተከለከሉ እንደ ልባችሁ ሁኑ ሲልም ዲሞክራሲ መርሄ ነው ሲል አወጀ። ኢህአዴግን የሚያንቀሳቅሰው ህወሓት ነው የሚለው አስተሳሰብም እንደ መሳሪያ በመጠቀም ድርጅቱን ለመበቀል የሚመስል እርምጃ ተግባራዊ ማድረግን ጀመረ። በወቅቱ ድርጅቱን የሚቃወሙ ፖለቲከኞች ጋር ወዳጅ ሆኑ። ጥቅማ ጥቅም ማዘጋጀት ጀመሩ። ከኤርትራ መንግስት ጋር ሳይዘጋ የቆየ ፋይልን በእርቅ ዘጋ ነው በማለት የብልጽግና የመግባቢያ ቋንቋ ፍቅር ነው አለ። በዚህም መንግስቱን የሚመሩ አብይ አህመድ ነቢይ ናቸው ተብሎ ተሰገደላቸው። የወርቅ ሜዳሊያ ተጠለቀላቸው። ከጫፍ እስከ ጫፍ ተጨበጨበላቸው። ጠቅላይ ሚኒስትር አብይ አህመድ ህወሓትን ትኩረት በማድረግ ከድርጅቱ ጋር ቅሬታ ያላቸው ሰዎች ብልጽግና አቃፊያችሁ ነው አሉ። ማደራጀትም ጀመሩ። በወቅቱ ድርጅቱን ያኮረፉ ሰዎች የተደራጁበት ፈንቅል የሚል አብዮታዊ እንቅስቃሴ ያራምዳል የተባለ ስብስብ በሚዲያዎች ብቅ ማለት ጀመረ። የእንቅስቃሴው ሊቀመንበር ናቸው ተብለው የተነገረላቸው አቶ የማነ ንጉስም በመንግስት ሚዲያዎችና ህወሓትን በሚቃወሙ ሚዲያዎች ላይ መቅረባቸውን ቀጠሉ። ይህ ፈንቅል የተባለ እንቅስቃሴም በትግራይ ልዩነት በመፍጠር ያልተረጋጋን የፖለቲካ ምህዳር ለመፍጠር ዓላማ አድርጎ የተቋቋመ ነበር። ሆኖም ብዙም ሳይቀጥል በ2013 ደም አፋሳሹ ጦርነት በክልሉ ተነሳ። ወረራውንም እንቅስቃሴውንም በለጠው። በወቅቱ በመጀመሪያው የወረራ ጊዜ የመቋቋም አቅም ያልነበረው የትግራይ መንግስት በ3 ሳምንታት ዋና ከተማዋን ለወራሪ አስረክቦ በረሃ መሸገ። ወራሪውን ኃይል ያልተቀበለው የክልሉ ህዝብ ለማሳመን ይህ እንቅስቃሴ ልዑክ ተሰጠው። በወራሪው ቁጥጥር ስር የወደቁ የትግራይ ሚዲያዎችም በመቅረብ ብልጽግናን ተቀበሉ ሲሉ ሰበኩ። ሆኖም ብዙም መቆየት አልቻሉም። ከ8 ወራት በኋላ ሰኔ 21 2013 ቲዲኤፍ ኃይሉን አደራጅቶ ለወራሪ ትቷት የወጣችውን የመቀለ ከተማን ተረከበ። ወደ አዲስ አበባ የሸሹት የፈንቅል አባላት የጠበቁት አላገኙም። የብልጽግናው መንግስት በሚፈልገው ደረጃ ከተጠቀመባቸው በኋላ ተወልደው ባደጉበት ክልል እንዲጠሉ ካደረገ በኋላ የትግራይ ተወላጆች ናችሁ ሲል አሰራቸው። የለውጡ መንግስት ዓላማውን እስኪለውጥ ድረስ ይጠቀምብሃል። ምን ያህል አኮረፈህ፣ ጠመደህ ወይ፣ ያሳድድሃል ወይ የሚሉ ጥያቄዎች ጥቅም የሚያገኝብህ ከሆነ ቃል ያላጥፍም ብሎ ድርቅ አይልም። በየጊዜው የፖለቲካ አኩራፊዎችን ይሰበስባል። የኤርትራ መንግስት የክፉ ጊዜ ደራሽ ነው በማለት ያንቆለጳጳሰው የብልጽግናው መንግስት አሁን ላይ አይንህን ላፈር ብሏል። በትግራይ ጦርነት ወቅት አይደለም የሻዕቢያ ተቃዋሚ መሆን መንግስቱን በክፋት ማንሳት ያስከስስ ነበር። ሻዕቢያን ነካችሁ ማለት በአይን ብሌን የመጣችሁብኝ ሲል በዓለም አቀፍ መድረኮች መሰከረ። ብልጽግና ነገ ምን ይፈጠር ይሆን ሳይል ምንም ሳያድር ሳያስቀር የፕሬዝዳንት ኢሳያስን መንግስት አወደሰ። ሆኖም የፕሪቶሪያ ስምምነት በሁለቱም ሀገራት መንግስታት መካከል ነፋስ እንዲገባ ምክንያት ሆነ። የሁለቱም ሀገራት መንግስታት በአንድ ሳህን ማዕድ ከመካፈል ወደ በጎሪጥ አይን መጠባበቅ ተሸጋገረ። ይህ አጋጣሚ ታዲያ ብልጽግናን የሻዕቢያ መንግስት አኩራፊዎችን ለመሰብሰብ አጋጣሚ ፈጠረለት። በትግራይ ጦርነት ወቅት የኤርትራ መንግስት ለዓመታት የቋጠረውን ቂም በክልሉ እንዲወጣ ሙሉ ፍቃድ እንደሰጠው ሁሉ አሁን ላይ ደግሞ ሻዕቢያን የሚቃወመው ኃይል ማዕከላዊ ጽህፈት ቤቱ አዲስ አበባ እንዲሆን ሲል ፈቀደ። ብርጌድ ንሓመዱ በሚል ራሱን የሚጠራው ኃይል ዋና ጽህፈት ቤቱ አዲስ አበባ በማድረግ የሻዕቢያን መንግስት እንዲጥል ሲል የአብይ አህመድ መንግስት ፈቅዷል። እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና
ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ መጨረሻ ግብ ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂን መንግስት ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው ፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት ሀገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ህግ አውጪ፣ አስፈጻሚና ተርጓሚ የተባሉት የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆን የሀገሪቱ መንግስትም በከፍተኛ ሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎች ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋማት ክስ ይቀርብበታል። በሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑም ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰትን የሚያስወቅሳት ዋነኛ ጉዳይ ነው። ብልጽግና ከኤርትራ መንግስት ጋር ጦርነት ሊያነሳ ነው ተብሎ ሲከሰስ በፍጹም በማለት የሚከራከር ቢሆንም ብርጌድ ንሓመዱ ዋና ጽሕፈት ቤቱ አዲስ አበባ እንዲያደርግ መፍቀዱ ጦርነት ቀስቃሽ ነው ተብሏል። ሆኖም ሰላም ፈላጊ ነኝ የሚለው ብልጽግና ፍላጎቱን በተዘዋዋሪ እያሳየ ነው የሚል አስተያየት ተሰጥቶታል። የሻዕቢያ መንግስት ብርጌድ ንሓመዱን አጥብቆ ይጠላል። ብርጌድ ንሓመዱ አዲስ አበባ ዋና ጽሕፈት ቤቱ በማድረግ የሚሰራቸውን ስራዎች ይፋ አድርጓል። በኢትዮጵያ ምደባ፣ ዘመቻ፣ አደረጃጀት፣ ወታደራዊና ዲፕሎማሲያዊ ማዕከላት ያቋቁማል። ብርጌድ ንሓመዱ የትጥቅ ትግል ለመጀመር አባሎችን በመመዝገብና በማደራጀት ላይ ነው። እንዲሁም ፈቃድ ሲመጣ ወዲያው ወደ ተባለው ቦታ ለመሄድ ወታደራዊ ማዕከሉን የሚያዝዙ መሪዎችን አዘጋጅቷል። ይህ ሁሉ የሚሆነው ከአዲስ አበባ ነው። ብርጌድ ንሓመዱ ለኢትዮጵያ መንግስት ያቀረበው ጥያቄ በኤርትራ ስር ነቀል ለውጥ እናካሄድ በማለት ነው። መንግስትም ፊት ሳይነሳ ተቀብሏቸዋል። ታዲያ ምርጫን የማይደግፈው ዲሞክራሲያዊ ቅንጦት ነው የሚለው የሻዕቢያ መንግስት ከስርህ እነቅልሃለን ሲባል ዝም ብሎ ያያል ወይ የሚል ጥያቄን ያስነሳል። ያኮረፉትን ፖለቲከኞች፣ አክቲቪስቶች ለስራው ማስኬጃ የሚጠቀመው የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን ቴክኒኩ አጠናክሮ ቀጥሏል። የፕሪቶሪያን ስምምነት ተገብራሉ የሚለው የብልጽግና መንግስት ከህወሓት ጋር ያለውን ቅሬታ በእጀ ዙር ያሳያል። ከድርጅቱ አኩርፈው የወጡ ፖለቲከኞችን የትናንትና ስድቡን ከዕቁብ ሳይቆጥር እጁን ዘርግቶ ተቀብሏል። ከምድረ ገጽ ይጥፉ፣ አሳልፋችሁ ስጡኝ፣ አስክሬናቸው አሳዩኝ ሲል ሞታቸውን እንደ ትልቅ የድል ዜና ሲጠባበቅ የነበረው የጠቅላይ ሚኒስትር አብይ አህመድ መንግስት ቤተ መንግስታችሁ ቤታችሁ ነው ሲል በቀይ ምንጣፍ ተቀብሏል። ከዚህም አልፎ የስልጣን ተቋዳሽ አድርጓል። ከድርጅቱ ጋር ያኮረፉትን ህዝብ ላይ ጀርባቸው እንዲሰጡ ሹመት ሰጥቶ መድረክ ላይ ያጋፈጣቸው፣ አጋጣሚዎችን በመጠቀምም ከሁላችሁ ጋር ነኝ ሲል በያዘው ካርድ ይጫወታል። አቶ ጌታቸው ረዳን፣ ክንደያ ገብረ ሕይወትን ሚኒስትሮችን አማክሩ ሲሉ ብልጽግናን ተቀላቅለዋል ሲሉ አጋፈጡ። አይደለም ለሹመትና ሽረት ፊት ለፊት ከተገናኙ ጦራቸው ቀድሞ ማናቸው ይመዛሉ የሚባሉ ሁለቱ መሪዎች በአንድ ጠረጴዛ ለመምከር ሹመት ሰጪና ተቀባይ ሆነው መከሰታቸው የሳምንቱ ትልቅ ዜና ሆነ። የጠቅላይ ሚኒስትር አብይ አህመድ መንግስት ስልጣንን ያረጋገጠ የምርጫ ቦርድ የካቲት 4 2017 ህወሓትን ከፖለቲካ እንቅስቃሴ ያግጃሉ ሲል አብይ አህመድ አይተው ባላዩ አለፉ። ከዛ በተቃራኒው ከህወሓት ሰዎች ጋር ስለ ጊዜያዊ አስተዳደር መነጋገራቸውን በተመረጡት ፕሬዝዳንት ታደሰ ወረደ አረጋገጡ። ሆኖም ሹመኞቻቸው ትክክለኛ ህወሓተኛ ነን፣ የድርጅቱ መዳን እጃችን ላይ ነው ሲሉ መግለጫ ወጡ። በትናንትናው ዕለት ያወጡት መግለጫም ይህንን ማሳያ ነበር። የጠቅላይ ሚኒስትሩ ሹመኛ የህወሓትን ጉባኤ ጠሩ። ትክክለኛው የህወሓት ራዕይ የማስቀጥለው እኔ ነኝ የሚለውና ከድርጅቱ ተለይቶ የወጣው የአቶ ጌታቸው ረዳ ቡድን ጉባኤ ጠርቷል። ከድርጅቱ ተለይተው የወጡና ሁለቱ አባላቱን በጠቅላይ ሚኒስትር አብይ አህመድ መንግስት ያሾመው የጌታቸው ቡድን ጉባኤ ማካሄድ እንደሚፈልግ ሚያዝያ 10 2017 ባወጣው መግለጫ አሳውቋል። የጠቅላይ ሚኒስትሩ ሚኒስትሮች አማካሪ ሆነው የተሸሙት አቶ ጌታቸው ረዳ የሚመሩት ቡድን ጉባኤ ያካሂዳል ብለዋል። የፕሬዝዳንትነት ስልጣኔን ባስረክብም በትግራይ ፖለቲካ ውስጥ እሳተፋለሁ ባሉት ማግስት የብልጽግና ሹመኛ ሆነው የተከሰቱት አቶ ጌታቸው ረዳ አነጋጋሪነታቸው ቀጥሎ ህወሓትን እታደጋለሁ ብለዋል። በጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ በሚል በተሰራጨው ጽሑፉም ጉባኤ እናካሄዳለን፣ ፓርቲያችንን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችን ወደ ጎን በመተው ታሪካዊ ውሳኔ እንወስን ሲል አስፍሯል። ክሎም ምርጫ ቦርድ ውሳኔ ለመስጠት ያስቀመጠው የጊዜ ገደብ ሳይጠናቀቅ ህግና ስርዓት በሚፈቅደው መሰረት መላው የፓርቲው አባላትና የትግራይን ህዝብ ባሳተፈ መልኩ ጉባኤ እናካሄዳለን ብሏል መግለጫው። ጠቅላይ ሚኒስትር አብይ አህመድ ከመንግስትና ድርጅት አኩርፈው በወጡ ሰዎች አንዱ ሌላውን እንዲያጠፋ፣ እንዲዘምት፣ እንዲያነሳሳ ማድረጋቸውን ቀጥለዋል። ኩርፊያን ወደ ጥቅማቸው በመቀየር ቂምና መቃቃርን የፖለቲካቸው መሳሪያ አድርገዋል። ጠቅላይ ሚኒስትር አብይ አህመድ እነዚህን ሰዎች ጥቅማቸው እስኪያበቃ
እስከ መጨረሻው ደቂቃ ይጠቀሙባቸዋል። ከዛም ትናንትናን ሳያስቡ ህዝብ ፊት የተናገሩትን ሳያሳቅቃቸው ቃላቸውን ያጥፋሉ፣ ፊታቸውን ያዞራሉ። ይህ ባህሪያቸው 7 ዓመት ባስቆጠረ የስልጣን ዘመናቸው አሳይተዋል። ታዲያ እነዚህ የህወሓት አኩራፊ ፖለቲከኞች ጥቅማቸውን ምን ድረስ ሲሆን የተሾሙትስ በድርጅቱ የተፈጠረውን መቃቃር ለማባባስ ወይም አቅማቸውን ለመጠቀም የሚለው ጊዜ የሚፈታው ይሆናል። የሱዳን ሰሜናዊ ዳርፉር ግዛት ዋና ከተማ በሆነችው ኤልፋሸር በሚገኘው የዛምዛም የመፈናቀያ ካምፕ ላይ የፈጣን ድጋፍ ኃይሎች አርኤስኤፍ በፈጸመው ጥቃት 25 ንጹሐን ዜጎች ተገደሉ። የኤልፋሸር አስተባባሪ ኮሚቴ በሰጠው መግለጫ ፈጣን የድጋፍ ኃይሎች ከደቡብና ምስራቃዊ አቅጣጫዎች ጥቃት አድርሰዋል ሲል ጥቃቱ አረጋገጠ። ከ2 ዓመት በፊት በሱዳን ከተቀሰቀሰው ጦርነት በኋላ የተቋቋሙት የመከላከያ ኮሚቴዎችና የድንገተኛ አደጋ ክፍሎች በአደጋ ጊዜ ሕክምና አገልግሎት በእርዳታና በአጠቃላይ እንክብካቤ በሚረዱ በጎ ፈቃደኞች የተዋቀሩ ናቸው። ከመጋቢት 15 2023 ጀምሮ አርኤስኤፍ ሀገሪቱን ለመቆጣጠር ከሱዳን ጦር ጋር እየተዋጋ ሲሆን በሺዎች የሚቆጠሩ ሞትን ያስከተለና ከዓለም አስከፊ ሰብአዊ ቀውሶችን አንዱ ነው። ከ20 ሺህ በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል ይላል የተባበሩት መንግስታት ድርጅትና የአካባቢ ባለስልጣናት ሪፖርት። በአሜሪካ ምሁራን የተደረገ ጥናት ግን የሟቾቹን ቁጥር ወደ 130 ሺህ ይገመታል። ወታደሮቹ ባለፈው ወር ዋና ከተማይቱን ካርቱምን መልሰዋል። የእርስ በርስ ጦርነቱ ግን አሁን እንደቀጠለ ነው። ቡርሃንና የውጭ ጉዳይ ሚኒስትር አሊ ዩሱፍ፣ የሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራና የሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፈርሃንን ጨምሮ ሌሎች መሪዎችን ጨምሮ በቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በተዘጋጀው 4ኛው የአንታሊያ ዲፕሎማሲ መድረክ ላይ ለመሳተፍ ቱርክ ድረስ ሄዱ። የሱዳን የሽግግር ሉዓላዊ ምክር ቤት የሁለትዮሽ ግንኙነቶችን ሂደትና የማሳደግ የማዳበርና የማጠናከር መንገዶችን ተገምግሟል። የቡርሃን የቱርክ ጉብኝት ከሌላ ቁልፍ ደጋፊ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የተደረገውን ስብሰባ ተከትሎ ነበር። ቡርሃን ከኢሳያስ አፈወርቂ ጋር ለመነጋገር ኤርትራ ለሱዳን የምትሰጠውን ድጋፍ እንደገና አረጋግጧል ሲል በወቅቱ የማስታወቂያ ሚኒስትር ባወጣው መግለጫ አስታውቆ ነበር። ከውይይቱ በኋላ ለኤርትራ ጋዜጠኞች በሰጡት መግለጫ ፕሬዝዳንት ኢሳያስ ለሱዳን ሕዝብ እያደረጉት ላለው ተከታታይ ድጋፍ ላመሰግናቸው እወዳለሁ ብለውም አድንቀዋል። ለኤርትራ የዜና አገልግሎት እንደተናገሩትም የአንድ ቀን የሥራ ጉብኝታቸው በዋናነት በሱዳን ስላለው ግጭት ለኤርትራ አመራሮች ገለጻ ለማድረግ ያለመ ነው። ለምን አስፈለገ ብሎ የሚጠይቀው ይህ ዘገባ በቡርሃን የሚመራው የሱዳን ጦር ኃይል ከቱርክ ጋር የጠበቀ ግንኙነት አለው። አንካራ ራሷን በኤስኤኤፍ እና በተቀናቃኙ መካከል እንዳስታራቂ ታስቀምጣለች። ሆኖም ለጦርነቱ የሚውሉ ከባድ የጦር መሳሪያም ታቀርባለች። በጥቅምት 2024 ሱዳን ቱሪብን እንደዘገበው ሰራዊቱ በቱርክ የተሰሩ 2 ባይራክታር ቲቢ2 ሰው አልባ አውሮፕላኖች እንደተቀበለ የገለጸው ምንጩ በካርቱም ግዛት ውስጥ ተሰማርቷል ያለው የመንግስት ኃይሎች በቅርቡ ከፍተኛ ድል አግኝቷል። ከ2023 መጨረሻ ጀምሮ ቱርክ ከ120 ሚሊዮን ዶላር በላይ ሰው አልባ አውሮፕላኖችን ለሱዳን መሸጧን ዋሽንግተን ፖስት ዘግቧል። ባይራክታር ቲቢ2 መካከለኛ ከፍታ ያለው የውጊያ ሰው አልባ አውሮፕላኖችን ባለ 330 ፓውንድ ጭነት መሸከም የሚችል ነው። ሰው አልባ አውሮፕላኖቹ የአርኤስኤፍ ሎጂስቲክ ማዕከሎችን፣ የመድፍ ቦታዎችንና ምላሽ ሰጪ ክፍሎችን ለመምታት ጥቅም ላይ ውለዋል ተብሏል። በየካቲት ወር አንድ ከፍተኛ መኮንን ለመካከለኛው ምስራቅ አይን እንደተናገሩት ከድሮኖች መምጣት ጋር የአርኤስኤፍ የበላይነት እንዲያበቃ ያደርጋል። ሆኖም የከፍተኛ መኮንን አበቃለት የሚለውን ንግግራቸውን የሚቀለብስ ወሬ ሰሞኑን ተሰምቷል። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል አርኤስኤፍ ትይዩ መንግስት መመስረቱን ይፋ አድርጓል። ይህም ለ2 ዓመታት በእርስ በርስ ጦርነት የታመሰችው ሱዳን ዳግም ለ2 በመከፈል ስጋት ውስጥ ትገኛለች። የአገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። አርኤስኤፍ መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት ያደርጋል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍም የሚረዳው ይሆናል። የሀገሪቱ ጦርና አርኤስኤፍ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤምሬትስ እና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነት በቅርቡ ይደረሳል ተብሎ አይጠበቅም። በጦርነት የምትታመሰው ሱዳን የእርስ በርስ ጦርነት 3ኛ ዓመቱን በጀመረበት በዚህ ወቅት 2 ሀገር የመሆን አደጋ ከፊቷ ተጋርጦባታል። የፈጥኖ ደራሽ ኃይሉ አርኤስኤፍ እና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን አውጀዋል። አርኤስኤፍ እና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንታት በፊት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለ2 ትከፈላለች የሚለው ስጋት ጨምሯል። ትይዩ መንግስት በፖርት ሱዳን የሚገኘውንና በአገሪቱ ጦር የሚመራውን መንግስት የሚገዳደር ነው። ተንታኞች እንደሚሉት አርኤስኤፍ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በሚል እውቅናውን ይፈልገዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሐሳቡን ተቃውመው የሱዳንን አንድነት እንደሚደግፉ ገልጸዋል።
አርኤስኤፍ በማዕከላዊ ሱዳን በሚገኙት በጀዚራ በሴናርና በካርቱም ተከታታይ ኪሳራ ደርሶበታል። የአገሪቱ ጦር ማዕከላዊ ሱዳንን መልሶ መያዙ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋትን ፈጥሯል። የሱዳን ጦርና ፈጥኖ ደራሽ ኃይል ጦርነቱን ለማስቀጠል በከፍተኛ ደረጃ የውጭ ወታደራዊ ድጋፍ ላይ ጥገኛ ሆኗል። ጦሩ ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊው ይታመናል። ፈጥኖ ደራሽ ኃይሉ በበኩሉ በተባበሩት አረብ ኤምሬትስ፣ በቻድ፣ በደቡብ ሱዳንና በኬንያ እንደሚደገፍ ይነገራል። ሪፖርቶች እንደሚጠቁሙት ካይሮ ለሱዳን ጦር የጦር መሳሪያ አቅርቦትን ጨምሮ ቀጥተኛ ወታደራዊ ድጋፍ አድርጋለች። ይህ ባለበት ሁኔታ ሁለት ዝሆኖች ሲጣሉ ሆነና በመሃል እንደ ሳር እየተረገጠ ያለው ህዝብ ሆኗል። የተባበሩት መንግስታት ድርጅት ሪፖርት የሱዳን የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ የከፋውን ሰብአዊ ቀውስ አስከትሏል ይላል። አንዳንድ የሱዳን ክፍሎች ለረሃብ እየተጋለጡ ናቸው። እስከ መጋቢት ድረስ ሱዳን ከ11 ሚሊዮን በላይ ሰዎች ተፈናቅለውባታል። ይህ አሃዝ የእርስ በርስ ጦርነቱ ከመጀመሩ በፊትና በኋላ የተፈናቀሉትን ያጠቃልላል። ከሱዳን ህዝብ ግማሽ ያህሉ ማለትም 24.6 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ ይፈልጋሉ። የአገሪቱ ህዝቦች ከዚሁ ችግራቸው የከፋውን አገራቸው ለሁለት የመከፈል አደጋ ላይ ተጋርጣለች። ሳምንታዊው ባና ከምስራቅ አፍሪካ ዘገባችንን ስታደምጡ ስለቆያችሁ ከልብ እናመሰግናለን። ቸር ሰንብቱ። መልካም የፋሲካ በዓል